ሰላም ቤተሰብ እንደምናችሁ ሰላም ናችሁ? እግዚአብሔር የተመሰገነ ይሁን እኛ ሰላም ነን። አሁን ያለሁበት ቦታ አሪፍ ቦታ ደስ የሚል ቦታ ነው። ያው እንደምታዩት አፓፓዬም አለን፣ ማንጎም አለን። ያው እዚህ ላይ አንዳንድ ጊዜ ለማሳለፍ መጣ እያልን ብቅ እንላለን። በሳምንትም በ15 ቀንም ያው ቆንጆ ነው ያለው ነበር። ዘንድሮ ግን ያው በፊትም እንደገለጽኩላችሁ ትንሽ ፍሬው ታሟል፣ የመታመም ምልክት አለው። ያው እየደከምን ነው፣ መድኃኒት ምናምን ኬሚካል እየተረጨበት ግን ኦልሬዲ አቦርት አድርጓል። ዘንድሮ ምርት የሚሰጥ አይመስልም። ያው 5-6 አመት የተደከመበት ነው። 7 አመቱ ነው። እዚህ ጋር አሁን ዛሬ ያየነው ምንድነው እነዚህ አለ ይወላችሁ ካያችኋቸው ጥንዚዛ የሚባል አለ እዚህ ጋር ይወላችሁ ይሄዳል። ይሄ ማለት ነው በጣም ይበላዋል። አሁን ትንሽ ቀዝቀዝ ይበል ብለን ነው መድኃኒት አለ ለመርጨት ማለት ነው። ይሄ አሁን አንደኛ አበባውን የማበላሸት ባህሪ ስላለው በጣም ነው የሚበላው። በጣም አሉ ያው ያስደነግጣል አንዳንድ ጊዜ ሲነሳ። እነዚህን ለመከላከል በጣም እየጣርን ነው። ያው ትንሽ ግን ከአቅም በላይ ሆኖብናል። ምንም ማድረግ አይቻልም። ያው እስካለን ድረስ ለመታገል ነው። ያው ደክመናል ብዙ። ባለፈው አመት አሪፍ ምርት ነበር የተገኘበት። ዘንድሮ ደግሞ ያው ትንሽ ፍሬውም ብዙ ያን ያህል እንትን የሚል አይደለም። እስኪ እናየዋለን። እዚህ ጋር ፓፓያ አለ። አሁን ይሄ ፓፓያ ምርጥ ነው፣ ደስ የሚል ፓፓያ። እሱንም ትንሽ እናለማለን። እዚህም ጋር ጦጣዎች ምናምን ይበሉታል፣ እየበሉት የሚጥሉታል። አሁን ይሄ በጣም ምርጥ ፓፓያ አለ። በጣም ምርጥ ሃይብሪድ የሚባል ነው። ምንም አቦርት አያደርግም፣ አይወድቅም፣ ኖርማል ነው። ፍሬውም በጣም ትልልቅ ነው፣ ከ2 ኪሎ በላይ ይይዛል። ያው ችግሩ ምንድነው ይሄኛው ትንሽ ቶሎ የመብሰል ነገር የለውም፣ ይዘገያል። በጣም ነው የሚዘገየው። ያው ዞሮ እየጠበቅን ግን ውጤታማ የሆነ የዘር አይነት ነው ማለት ነው። እና ሌሎችም ብዙ አሉ። ግን ብቻችንን ሆነን በማለሙያ እያሳየን በጣም ከባድ ሆኖብናል። ያው ድካሙ ነው የበዛው። ያው ምርት እየጨመረ ነው የሚሄደው የሚባለው ማንጎ። እኛ ዘንድሮ ከስረናል ነው የምላችሁ። ያው እንግዲህ አንዳንድ ባለሙያ ካላችሁ ያላችሁ እንደዚህ ያለ ስራ የምትሰሩ ሰዎች ካላችሁ ታናግሩንና ብንነጋገር ደስ ይለኛል። ያው እኛ ባለው አቅም እየደከምን ነው። ያውን ብዙ የምታዩት አበባ መያዝ የነበረበት ሰዓት ነው። ምንም አበባም አልያዘም፣ እንደው ባዶ ነው ያለ። ያው እንግዲህ ፈጣሪ ያለው ነው የሰጠንን በጸጋ መቀበል ነው። ግን ለማንኛውም እስኪ ልምዱ ያላችሁ በሙያው የምትሰሩ ሰዎች ካላችሁ ትንሽ እንትን በሉ። እንደዚህ ቅጠል ያወጣና ይደርቃል። እዚህ ጋር ይደርቃል። በቃ ማለት ነው። አሁን በቃ እየከሸፈ ነው ያለ። እዚህ ጋር አሁን የአበባ የሆነ እንትን በጣም አበባ መያዝ ይዞ ነበረ። ፍሬ በዚህ ላይ ቢያንስ 3-4 ፍሬ መኖር ነበረበት፣ አንድም የለ። እዚች ጋር የምትዋት አሁን ካለች አንድ ፍሬ ጀመር አድርጋለች። እቺም ትወድቃለች። የሚወድቅ ነው፣ ሁሉም ጤነኛ አይደለም። በጣም ከባድ ወጪ ነው፣ በጣም ብዙ ወጪ ነው ያወጣነው። እስኪ ከፈጣሪ ጋር እናየዋለን። እዚህ ጋር አሁን ያኛው ፓፓዬ ዝም ብሎ ነው ወቅት ላይ አይተን ከዩቲዩብ ላይ እንትን ብለን ነው አይተን እንትን ብለን ነው ደህና ምርት
መስጠት ጀመረ። እዚህ ጋር ክፍተት ስናወጣለት አየር ሲገባው ከላይ ጀምሮ ነበር። አሁን ደግሞ ይሄ ቢጫ የመሆን ነገር አለው እዚህ ጋር ቢጫ ይሆናል። እንግዲህ እዚህ ጋር የተወሰነች የተሻለች የምትባል ፓፓያ ያለች ደህና ነች። ከሞላ ጎደል ትንሽ እንላለን። ወደዚህም ብዙ ልማት አለ። በርበሬ ምናምንም አለ ሲያሳያቸው። ዛሬ ስለ ማንጎ ነው ትንሽ የጨነቀን። አሁን እዚህ ጋር አበባ ይዟል። ምርጥ አበባ ነው ያለው። እዚህ ግን ብዛት እንዳልኳችሁ ይሄ ጥንዚዛው በጣም እየተረባረበ ነው። ትንሽ ቀዝቀዝ ይበልና ዛሬ ይረጭበታል። ይኸውላችሁ እዚህ ጋር ያስደነግጣል። ደግሞ ያው ትንሽ የነበሩት ጠባቂዎች እንትን አላለም፣ ተከታተለውም ትንሽ ቀደም ብለን ነበር መረጨት ያለበት። ያው ዛሬ ለመርጨት አስልከናል። አሁን መድኃኒቱ ደርሷል እጄ ላይ ይረጫል፣ ይጠፋል። ግን 3-4 ቀን በፊት ተረጭቶ ቢሆን የተሻለም ነበረ። ትንሽ ቶሎ ነበር። እንግዲህ እሱ አልደረሰም። አሁን እዚህ ጋር ምንም አበባም የለውም የምታዩት ነው። እና ምርት የለውም። እስኪ ይኸውላችሁ እዚህ ጋር አለ እና ይሄኛው ኦልሬዲ ዝም ብሎ ተመሳሳይ ነው። አልፎ አልፎ እዚህ ጋር አሁን አለ። ይሄኛው ጀማምሯልና እስኪ እንትን ካለ ምናልባት ትንሽ ይሄኛው ቢዝ የተወሰነ ምርጥ ነው። እዚች ጋር ያለች ፓፓያ አሁን እዚህ ጋር አሁን ከታች ምርጥ ነው ያዘ የምታዩት። እነዚህ ደግሞ ስታቸው ገና ትንሽ ነገር አለው። እስኪ ወረዲ እንክብካቤም ወጪም በመቀነስ ፓፓዬ ደህና ነው። ያን ያህል ወጪ የለውም። ምርቱም ይሻላል። አመት ሙሉ መስጠት ከጀመረ አልፎ አልፎ በ15 ቀን በምናምን 2-3 ከአንድ ግራ አይጠፋም። ደህና ነው እሱ። ግን የማንጎ አመት ጠብቆ እንደዚህ ሲሆን ትንሽ ያስደነግጣል። ይሄ አሁን ባለፈ አመት በአጋጣሚ ቪዲዮ አልያዝኩም እንጂ በፍሬው ጊዜ የነበረው ፍሬ ልነግራችሁ አልችልም። በጣም ምርት የሰጠ ነበር። ይሄ 1-2 እዛ በውስጥ 3ኛው እግሩ የሚታየው ማለት ነው። 3ቱ በጣም ፍሬ ነበር። ይሄኛው አሁን በአምና በጠር በሰኔ ምርጥ ፍሬ ነበር የነበረው። አሁን እዚህ ጋር በጣም አበባ አለ። ግን አበባው ኦልሬዲ አብርት እያደረገ ነው። አሁን እቺ እንደዚች አንዳንድ ቢትድን እንኳን ከዚች እዚህ ላይ ሁሉም ይዛል ማለት አይደለም። 1-3-4 እዚች ላይ አሁን 2 ፍሬ ቢኖር በቂ ነው ማለት ነበረ። ግን አልሆነም። ምንም ማድረግ አይቻልም። እነዚህ ያልኳችሁ ማለት ነው። ይቺኛዋ ይቺ እና ይቺ 3ቱ ግን ለየት ያለ ምርት ይዞ ብዙ ኩንታሎችን ነበር የለቀመለት። የተወሰኑ ብዙም ባይሆን ያው ተመስገን ነበር። ግን ያው ደርቋል ማለት ነው። እስኪ ዞሮ ለማንኛውም ሰላም ናችሁ ቤተሰብ? እኛ ያው እንደዚህ አልፎ አልፎ ብቅ እያልን ተጨማሪ ስራዎችን እንሰራለን። ሌላም ስራ አለችን ትንሽ አወዘለት ለማሸነፍ ለውጥም ባይኖር ደክመን ለቤተሰብ ለማኖር ስንል እንደዚህ እንታገላለን። ያው እግዚአብሔር ይመስገን ተመስገን ነው።
መስገን ነው እና ይሄን ይመስላል። እስኪ እዚህ ቦታ ላይ ብዙ ስራ ለመስራት እቅዳለኝ። በጸሎት በዱዓው አግዙን። የሰራነውም እንዲባረክልን የሰውም አንፈልግ የራሳችንን ባርኮ ፈጣሪ እንዲሰጠን ጸሎት ዱዓ አድርጉልን። ያው እንታገላለን። ወደፊት አዳዲስ ነገሮችን በሶሻል ሚዲያም ሼር ለማድረግ አጋር መፈለግን አብሮ መስራት እንፈልጋለን። ስለዚህ ሼር ላይክ አድርጉልን፣ ሰብስክራይብ አድርጋችሁ ደግሞ ቤተሰብ ሁኑን። ምናልባት ሀሳባችንና ፍላጎታችን ደስ ካላችሁ ድካማችን እንትን በሉት። አሁን ይሄኛው እዚህ ጋር ምንድነው ያው የትንሽ የውሃ መብዛት ይመስለኛል። እዚህ ጋር የሆነ ጎግል አድርጌው ነበርና ፒክቸሩን እንትን ብዬው አንዳንድ ጊዜ ዋተር አታክ ሲሆን እንደዚህ ይሆናል የሚል ነው ምላሽ የሰጠኝ። ይኸውም ቴክኖሎጂ መጠቀም ነው። ባለሙያ ላይ ትንሽ ተስፋ ቆርጫለሁ። እኔ ሙያው የለኝም በእርግጥ በዚህ በልማት ላይ ዙሪያ ላይ እንደነዚህ ያለ ማንጎ በእርግጥ አርሶ አደር ላይ ነው አርሻለሁ፣ አጭጃለሁ፣ ኮትኩቻለሁ። ግን በማንጎ ላይ አዲስ ነኝ። ወደ 6-7 አመት አካባቢ ነው እንትን እያልኩ ያለሁት። ግን ባለሙያዎችን ግብርና ባለሙያዎች ምናምን አሳይቻለሁ። ያን ያህል ይሄን አድርጉ ይሄን እርጩት ይሄንን ማለት ነው የሚሉት። አሁን እዚህ ጋር እቺ ቅጠል እቺ የምታዩት እቺ ምርጥ ቆንጆ ትመስላለች። መሸባሸብ ነገር አለ። ሸብሸብ አታለ አሁን ይሄ ግሪን መሆን ነበረበት። ወደ ቢጫ ነገር አለው። ምናልባት ውሃም ሲበዛው እንደዛ ይሆናል ነው ምናልባት ነው። አሁንኛ ባለሙያ ምግብ አንሶታል፣ በሽታ ይዞታል ነው የሚለው። ምግብ እንሰጠዋለን፣ ብዙ ነገር እናደርጋለን። ቤት ሰርተን ነበር እንስሳ እናረባለን ብለን ያው አልተሳካም። ያው ሁሉም ተአብ ነው ብላችሁ ሁሉም ቻሌንጅ አለው ድካም ስላለው እንትን ብላችሁ ወደፊት ፈጣሪ ካለ እንላለን። ሰላም ባይ ደህና ሁኑ። ሌላም ቪዲዮ ለቅላችኋለሁ። ቤተሰብ አድርጉን። እናመሰግናለን።